ዕለተ ሐሙስ መጋቢት 3 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጨጨሆና ገረገራ ከተማ መካከል አግሪት ተብሎ በሚጠራ ቦታ በተደረገ ተጋድሎ ከ35 በላይ የአገዛዙ ወታደሮች መገደላቸው ተሰምቷል። በውጊያው ከተገደሉት መካከል የአገዛዙን ጦር መንገድ ሲመራ የነበረው የመቄት ወረዳ ሰላምና ጸጥታ ዘርፍ ኃላፊን ጨምሮ ሌሎች ከፍተኛ የአገዛዙ ሰራዊት አዛዦች እንደሚገኙበት ተነግሯል። በሌላ በኩል የቤተ ክርስቲያን አገልጋዮች የገደል ነው ወደ ፋኖ የተኮስ ነው ከባድ መሳሪያ ኢላማውን ስቶብን ነው ሲል የወረዳ አስተዳዳሪውና ጀነራሉ መናገራቸው ተሰምቷል። በዝርዝር መረጃችን ተሰሙታላችሁ። ብልጽግና በሕግና በስርዓት መገዛት ነውሩ ሆኗል ሲል የትግራይ ሰላምና ጸጥታ ቢሮ ጠንካራ ማስጠንቀቂያ ሰጠ። የትግራይ ሰላምና ጸጥታ ቢሮ በብልጽግና አገዛዝ አስተዳደር ላይ እጅግ ጠንካራና አሳሳቢ መግለጫ አውጥቷል። ቢሮው ባወጣው በዚህ የሰበር መግለጫው የብልጽግና መንግስት ሕግና ስርዓትን ተከትሎ መሄድ ነውር እስኪሆንበት ድረስ ከሕጋዊ መስመር ያፈነገጠ አካሄድ እየተከተለ መሆኑን በጽኑ አጋልጧል። ማስጠንቀቂያም ሰጥቷል። በዝርዝር መረጃችን እናሰማችኋለን። የአሜሪካው የፌዴራል ምርመራ ቢሮ ኤፍቢአይ ባወጣው ጥብቅና ሚስጥራዊ መረጃ ከመካከለኛው ምስራቅ አልፎ የሀያሏን አሜሪካ ምድር በቀጥታ ሊያናውጥ የሚችል አዲስ የጸጥታ ስጋት ተደቅኗል። የትራምፕ አስተዳደር በኢራን ላይ የከፈተውን ዘመቻ ተከትሎ የኢራን መንግስት በካሊፎርኒያ ግዛት ላይ ድንገተኛና አውዳሚ ያጸፋ የድሮን ጥቃት ሊሰነዝር እንደሚችል ለካሊፎርኒያ ፖሊስ ዲፓርትመንቶችና የጸጥታ አካላት አስቸኳይና ጥብቅ ማሳሰቢያ ተላልፏል። በዝርዝር ጉዳዩን የምናሰማችሁ ይሆናል። አቶ ጌታቸው ረዳ ከትግራይ ከወጡ ልክ 1 ዓመት እንደሞላቸው በማስታወስ አሁን መቀሌ ላይ ስልጣን በያዘው አመራር ላይ እጅግ ጠንካራና መራር ትችት ሰንዝረዋል። የቀድሞ የጊዜያዊ አስተዳደር ፕሬዝደንት በጽሁፋቸው የትግራይን ሕልውና ለማትረፍና የህዝብን ጥቅም ለማስጠበቅ ሞትን ሳይፈሩ መታገላቸውን ገልጸዋል። ጌታቸው ሌሎች ጉዳዮችንም ይፋ አድርገዋል። በዝርዝር የምትሰሙት ይሆናል። የተወደዳችሁ ቤተሰቦቻችን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑ የምንለቃቸው አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጨጨሆና በገረገራ ከተማ መካከል አግሪት ተብሎ በሚጠራው አካባቢ በተደረገ ተጋድሎ 35 የአገዛዙ ወታደሮች ሲገደሉ ከ25 በላይ የሚሆኑት መቁሰላቸው ታውቋል። ከ10 ሰዓታት በላይ በተካሄደው በዚህ ከባድ ውጊያ በአፋብን ከምኒልክ እዝና ከጎንደር ጠቅላይ ግዛት እዝ የተወጣጡ የፋኖ አሃዶች ናቸው የአገዛዙን አከርካሪ የሰበረ እርምጃ በመውሰድ ድል ተቀዳጅተናል ያሉት። በውጊያው እርምጃ ከተወሰደባቸው መካከል የአገዛዙን ጦር መንገድ ሲመራ የነበረው የመቄት ወረዳ ሰላምና ጸጥታ ዘርፍ ኃላፊን ጨምሮ ሌሎች የአገዛዙ ጦር አዛዦች እንደሚገኙበት ከቀጠናው ዘጋቢዎች ለማረጋገጥ ተችሏል። በሌላ በኩል የቤተ ክርስቲያን አገልጋዮችን የገደል ነው ወደ ፋኖ የተኮስ ነው ከባድ መሳሪያ ኢላማ ተሳስቶብን ነው ሲል የወረዳ አስተዳዳሪው መናገሩ ተሰምቷል። 6 የቤተ ክርስቲያኑ አገልጋዮች የተገደሉበትንና ሌሎች ከ20 በላይ የሚሆኑ ንጹሃኖች ደግሞ ለከባድ የአካል ጉዳት የተጋለጡበትን የከባድ መሳሪያ ድብደባ የወረዳ አስተዳዳሪው ልክ እንደ ቀላል ነገር ተሳስተን ነው አታካብዱ፣ ቀለል አድርጉት በሚል ተናግሯል። በመሃል ሳይንት ወረዳ በታሪካዊቷ ታዕካ ነገስት አትሮንስ ማርያም ቤተክርስቲያን ላይ የካቲት 28 2018 ዓ.ም ረፋዱን በተፈጸመ የከባድ መሳሪያ ጥቃት 2 ካህናትና 3 ዲያቆናት እንዲሁም አንዲት የቤተክርስቲያኗ አቃቢ በድምሩ 6 ንጹሃን ሲገደሉ ከ20 በላይ ደግሞ ለከባድ የአካል ጉዳት መጋለጣቸውን በዕለቱ መዘገባችን ይታወሳል። ታዲያ የመሃል ሳይንት ወረዳ ዋና አስተዳዳሪው አቶ እንዳለ ተመስገን የቀበሌ አመራሮችን ሰብስቦ ባወያየበት ወቅት ነው ኢላማ ተሳስቶብን ነው ቤተክርስቲያኗን የመታናት፣ የቤተክርስቲያኗ አገልጋዮችም የተገደሉት በዚህው ስህተት ነው፣ አታካብዱት፣ አምልጦን ነው፣ ቀለል አድርጋችሁ ነው ማየት ያለባችሁ በሚል ቃል በቃል መናገሩን ምንጮች ገልጸዋል። በተመሳሳይ የ11ኛ እዝ ምክትል አዛዥ ለኦፕሬሽናል እንዲሁም ብልጽግና በአማራ
ክልል በሚያደርገው ውጊያ የበላይ አማካሪ የሆነው ጀነራል ዘውዱ ሰጣርጌ ንጹሃንን መግደላችን አስደሳች ነው በሚል መናገሩ አስደንጋጭ ሆኗል። ጀነራል ዘውዱ ሰጣርጌ ጥቃቱ ከተፈጸመበት የካቲት 28 2018 ማግስት ከወረዳና በቀጠናው ካሉ የብልጽግና መከላከያ ሰራዊት አዛዦች ጋር ባደረገው ስብሰባ በቤተ ክርስቲያኗ ላይ የመድፍ ጥቃት ተፈጽሞ ንጹሃን ያለቁበትን ድርጊት እጅግ አስደሳች ውጤት ተገኝቶበታል ሲል ቃል በቃል የገለጸው ሲሆን ድርጊቱን የፈጸሙ የሜካናይዝድ ምድብተኞችን አድናቆት በተሞላበት መንገድ አመስግኗቸዋል ነው የተባለው። ብልጽግና በሕግና ስርዓት መገዛት ነውሩ ሆኗል ሲል የትግራይ ሰላምና ጸጥታ ቢሮ ጠንካራ ማስጠንቀቂያ ሰጠ። በወቅታዊ የሀገራችን የፖለቲካ ትኩሳት ውስጥ የትግራይ ሰላምና ጸጥታ ቢሮ በብልጽግና አስተዳደር ላይ እጅግ ጠንካራና አሳሳቢ መግለጫ አውጥቷል። ቢሮው ባወጣው በዚህ የሰበር መግለጫ የብልጽግና አገዛዝ ሕግና ስርዓትን ተከትሎ መሄድ ነውር እስኪሆንበት ድረስ ከሕጋዊ መስመር ያፈነገጠ አካሄድ እየተከተለ መሆኑን በጽኑ አጋልጧል። ጦርነትን እንደቀላል አማራጭ በመውሰድ ያለ ተጨባጭ ምክንያት ድንበር በመጣስ ንጹሃን ህዝባችን ለእንግልትና ለመከራ የዳረገው እንዲሁም የሀገርን ክብርና ዝና ባለማደባባይ ያጠለሸው ይህ ስርዓት ዛሬ ላይ ያለምንም ሀፍረት ስለ ሰላምና መቻቻል ሲሰብክ ማየት እጅግ ይገርማል ሲል ቢሮው በጽኑ ቃላት ተችቷል። ከልማት አጋሮች በሚገኝ እንጥፍጣፊ እርዳታ በከተሞች ውስጥ ሳርና ቅጠል በመትከል የህዝብን ቀልብ ለመግዛት የሚደረገው የሞኞች ዘፈን የውስጥ ክፋትን ለመሸፈን የሚደረግ የዘወትር አጀንዳ ነው ሲል መግለጫው አክሎበታል። ከሁሉም በላይ አሳሳቢውና ህገወጡ ተግባር ግን የብልጽግና ቡድን ዓለም አቀፍ እውቅና ያለውን የፕሪቶሪያን የሰላም ስምምነት ወደ ጎን በመተው እያደረገ ያለው እንቅስቃሴ ነው ብሏል። ስርዓቱ የትግራይን ህጋዊ አስተዳደርና በትግራይ የሚገኘውን የታድሶ ኮሚሽን ቅርንጫፍ ጽህፈት ቤትን ሙሉ በሙሉ ባገለለ መልኩም የትግራይ ሰራዊት አባላትን በተናጠልና በድብቅ በማግኘት አዋሽ አርባ ግቡና ዲዲአር ወይም ትጥቅ ማስፈታት መልሶ ማቋቋም ጀምሩ እያለ በማታለል ላይ እንደሚገኝ ቢሮ አጋልጧል። ይህ አይነቱ አካሄድ የስልጣን ህልውናን ለማስቀጠል የሚደረግ ቅዠት እንጂ ለዘላቂ ሰላም ታስቦ የሚደረግ ቅንነት የተሞላበት እንቅስቃሴ አይደለም። የፕሪቶሪያው ስምምነት ፈራሚ አካል የሆነውን አካል ገሸሽ ማድረግ በህግና በስርዓት ከመመራት ይልቅ ህገወጥነትን የሙጥኝ ማለት መሆኑን መግለጫው አመልክቷል። የትግራይ ሰላምና ጸጥታ ቢሮ መግለጫውን ሲቋጭ ሰላምና ህጋዊነት ነውር የሆነበት የብልጽግና አገዛዝ ይህንን አደገኛና ህገወጥ እንቅስቃሴ ለሰላም ካለኝ ጽኑ ፍላጎት ነው ብሎ ሲቀጥፍ ሊባል የሚችለው ብቸኛ ነገር ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ የሚለው ተረት ብቻ ነው ሲል በታላቅ ቁጭት አሳስበዋል። አቶ ጌታቸው ረዳ ከትግራይ ከወጡ ልክ 1 ዓመት እንደሞላቸው በማስታወስ አሁን መቀሌ ላይ ስልጣን በያዘው አመራር ላይ እጅግ ጠንካራና መራር ትችት ሰነዘሩም። የቀድሞው የጊዜያዊ አስተዳደር ፕሬዝደንት በጽሁፋቸው የትግራይን ህልውና ለማትረፍና የህዝብን ጥቅም ለማስጠበቅ ሞትን ሳይፈሩ መታገላቸውን ገልጸዋል። ስልጣን ላይ በነበሩበት ጊዜም አሸናፊና ተሸናፊ የሌለበትን የሰላም መንገድ ለመክፈትና ፓርቲን ከመንግስት አሰራር ለመለየት መጣራቸውን አብራርተዋል። ዋናውና አነጋጋሪው የመልእክታቸው ክፍል ግን አሁን ባለው አመራር ላይ ያነጣጠረው ነው። አቶ ጌታቸው ይህንን ቡድን በስርቆት በሐሰትና ህዝብን በማንገላታት የተጠመደ ሲሉ በጽኑ ኮንነውታል። አመራሩ ምንም አይነት ህዝባዊ ዓላማ እንደሌለውና የትግራይን ወጣት ለጥፋት እየተጠቀመበት መሆኑን በማጋለጥ በህዝብ ዘንድ የተጠሉና ፀሐይ እየጠለቀችባቸው ያሉ ናቸው ብለዋቸዋል የቀድሞ ጓዶቻቸውን። በመጨረሻም የትግራይ ህዝብ እነዚህ አካላት ሲጠፉ አብረው ይዘውት እንዳይጠፉ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል ጌታቸው ረዳ በጽሁፋቸው። ኢራን የዜጎቿን ደም እንደምትበቀልና የሆርሙዝ ወሽመጥን መዝጋቷን እንደምትቀጥል አዲሱ ጠቅላይ መሪ ተናገሩ። አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኔ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያንን ደም ለመበቀል ወደ ኋላ እንደማትል ተናግረዋል። ጠቅላይ መሪው ወሳኝ የመርከብ መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋት እንዲሁም በባህረ ሰላጤው ላይ የምትፈጽማቸውን ጥቃቶች እንደምትቀጥል
እንደሚቀጥል ገልጸዋል። በአሜሪካና በእስራኤል ጥቃት የተገደሉትን አባታቸውን አያቶላህ አሊ ኻሜኔን ተክተው የተሾሙት አዲሱ የኢራን መሪ የሰጡት መግለጫ በሀገሪቱ ብሔራዊ ቴሌቪዥን ተነቧል። ሞጅታባ በመግለጫቸው አሜሪካ ከትምህርት ቤት አቅራቢያ በፈጸመችው ጥቃት 110 ህጻናትን ጨምሮ 168 ሰዎች የተገደሉበትን ክስተት አንስተዋል። የሰማዕቶቻችንን ደም ከመበቀል ወደ ኋላ እንደማንል ለሁሉም ሰው አረጋግጣለሁ። ልቦናችን ያለው ያጸፋ እርምጃ በታላቁ የአብዮት መሪ ሰማዕትነት ላይ ብቻ የሚያበቃ አይደለም። ይልቁንም እያንዳንዱ በጠላት የተሰዋ የሀገሪቱ አባል በበቀል መዝገብ ውስጥ ራሱን ችሎ የሚታይ ነው ብለዋል። ኢራን የምትፈጽመው የበቀል እርምጃ በተወሰነ መልኩ በተጨባጭ መንገድ መታየት መጀመሩን የጠቀሱት ጠቅላይ መሪው ሙሉ በሙሉ እስከሚሳካ ድረስ ይህ መዝገብ ከሁሉም ጉዳዮች በላይ ሆኖ ይቆያል ሲሉ ቅድሚያ የሚሰጠው ጉዳይ መሆኑን አመልክተዋል። ሞጅታባ ኻሜኔ በሴቶች ትምህርት ቤት ላይ የደረሰውን ጥቃት ጠላት ሆነ ብሎ የፈጸመ ወንጀል ሲሉ ገልጸውታል። ይህና ሌሎች ተመሳሳይ ጉዳዮች በተጠያቂነት ሂደት ውስጥ ልዩ ደረጃ ይይዛሉ ሲሉም ተደምጠዋል። በተጨማሪም ሞጅታባ ከጠላት ካሳ እንቀበላለን አሊያም ይዞታቸውን በተመሳሳይ መጠን እናወድማለን እንዳሉ በቴሌቪዥን የተነበበው መግለጫቸው ላይ ተጠቅሷል። አጽንኦት መስጠት ያለብኝ አንድ ጉዳይ በማንኛውም ሁኔታ ከጠላት ካሳ እንቀበላለን፣ ፈቃደኛ ካልሆነ ተገቢ ሆኖ ባገኘነው መጠን ይዞታውን እንወስዳለን። ይህ የማይቻል ከሆነ ደግሞ በተመሳሳይ መጠን ይዞታዎቹን እናወድማለን ብለዋል። ጠቅላይ መሪው ኢራን ከዓለም የነዳጅ ምርት 1/5 የሚተላለፍበትን የሆርሙዝ ወሽመጥን የመዝጋት አማራጭ አሁንም ጥቅም ላይ መዋል እንዳለበት ገልጸዋል። የሆርሙዝ ወሽመጥን የመዝጋት አማራጭ በእርግጠኝነት ጥቅም ላይ መዋሉ ይቀጥላል። የጠላት ልምድ ትንሽ በሆነባቸውና ከፍተኛ ዋጋ የሚኖራቸው ሌሎች ግንባሮችንም ለመክፈት ጥናት ተከውኗል ሲሉም ተጨማሪ ጥቃቶች እንደሚኖሩ አመልክተዋል። አዲሶቹ የጥቃት አማራጮች ጥቅም ላይ የሚውሉት የጦርነት ሁኔታው ከቀጠለ እንደሆነም ጠቅሰዋል። በሌላ ዘግይቶ አሁን ላይ በወጣ መረጃ ኢራን የአብዮታዊ ዘቧ ከፍተኛ አዛዥ መገደላቸውን አረጋገጠች። የኢራን መንግስት የዜና ወኪል የሆነው ፋርስ የሀገሪቱ እስላማዊ አብዮታዊ ዘብ የአየርና ህዋ ኤሮስፔስ ወታደራዊ ኃይሎች አዛዥ የቀብር ስነ ስርዓት መፈጸሙን ዘግቧል። አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት ጊዜ በርካታ የአብዮታዊ ዘብ አመራሮች የተገደሉ ቢሆንም ይፋ አልተደረገም። ነገር ግን ዛሬ የኤሮስፔስ ኃይሎች አዛዡ የቀብር ስነ ስርዓት መፈጸሙን በኢራን መገናኛ ብዙሃን ተዘግቧል። እየወጡ ያሉ ዘገቦች እንደሚያሳዩት አዛዡ እስማኤል ዴህጋን የተገደሉት መኖሪያቸው ውስጥ ከባለቤታቸውና ከሁለት ልጆቻቸው እንዲሁም ከሴት አያታቸው ጋር ነው። ይህ በእንዲህ እንዳለ እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት የሄዝቦላህ ራድዋን ወታደራዊ ክፍል አዛዥና ከ100 በላይ የቡድኑን አባላት መግደሏን አስታውቃለች። የእስራኤል ጦር ቃል አቀባይ በኤክስ ገጻቸው ባሰፈሩት መልእክት አዛዡ አቡ አሊ ራያን የተገደለው ቅዳሜ ዕለት በተፈጸመ የአየር ጥቃት ነው። ቃል አቀባይዋ አክለውም ከቡድኑ አዛዥ በተጨማሪ ከ100 በላይ አባላት መገደላቸውንና ከ60 በላይ የሚሆኑት የቡድኑ የማዘዣ ማዕከላት መደምሰሳቸውን ተናግረዋል። አሜሪካና እስራኤል በኢራን ላይ የከፈቱትን መጠነ ሰፊ ጦርነት ተከትሎ የዓለም አቀፉ ማህበረሰብ በከፍተኛ ውጥረት ውስጥ ይገኛል። የጂኦፖለቲካዊ ቀውስ ከጦርነቱ አውድም አርቃ በምትገኘው ኢትዮጵያ ውስጥም ፈጣንና የጎላ የኢኮኖሚ ተጽዕኖ ማሳረፍ ጀምሯል። በተለይም መነሻውን በመካከለኛው ምስራቅ ያደረገው የንግድ መስመር መስተጓጎል በአዲስ አበባው ግዙፍ የገበያ ማዕከል መርካቶ ውስጥ ከፍተኛ የዋጋ ንረትና የሸቀጥ እጥረት እያስከተለ መሆኑ ተረጋግጧል። የዚህ የገበያ መናወጥ ዋነኛ መነሻ ኢራን እየደረሰባት ያለውን ድብደባ ተከትሎ የአሜሪካ አጋር ናቸው ባለቻቸው የጎረቤት ሀገራት ላይ የከፈተችው የሚሳኤልና የድሮን ጥቃት ነው። የዚህ አጸፋዊ ጥቃት ዋነኛ ሰለባ ከሆኑት አካባቢዎች አንዷ የተባበሩት አረብ ኤሚሬትስ የንግድ ማዕከል የሆነችው ዱባይ ትገኝበታለች። በዱባይ ላይ የተሰነዘሩትን ጥቃቶች ተከትሎ በከተማዋ የሚገኙ ቁልፍ የባህር ወደቦችና የአየር በረራዎች ላይ ከፍተኛ መስተጓጎልና መዘጋጋት አጋጥሟል። በመሆኑም ከዱባይ ወደ ኢትዮጵያም ሆነ ወደ ሌሎች የዓለም ክፍሎች በስፋት ይጓጓዙ የነበሩ የንግድ ሸቀጦችና የመኪና መለዋወጫዎች አቅርቦት ከፍተኛ ማነቆ ገጥሞታል። ይህንን የዓለም አቀፍ የአቅርቦት ሰንሰለት መቋረጥ ምክንያት በማድረግ የሀገር ውስጥ ነጋዴዎች እጃቸው ላይ ባለው ሸቀጥ ላይ ከፍተኛ የዋጋ ጭማሪ እያደረጉ ይገኛሉ። በገበያ ቅኝት ለማረጋገጥ እንደተቻለው ከዱባይ በብዛት በሚገቡ የምግብ ፍጆታዎች፣ የመዋቢያ ዕቃዎች፣ አልባሳት፣ ተሽከርካሪዎችና ሌሎች መሰረታዊ
መሰረታዊ ሸቀጦች ላይ ያልተለመደ የዋጋ ንረት ታይቷል። በመርካቶ የምግብ ፍጆታዎችን የሚያከፋፍሉና የሚቸረችሩ ነጋዴዎች አዲስ የሚገባ ዕቃ በሌለበት ሁኔታ እጃችን ላይ ባለው ውስን ምርት ላይ ዋጋ መጨመር በንግዱ ዓለም የተለመደ ነው ሲሉ የዋጋ ጭማሪውን ምክንያት ያስረዳሉ። ይሁን እንጂ የነጋዴው የዋጋ ጭማሪ በገበያተኛው ዘንድ የፈጠረው ምላሽ ከወትሮው የተለየና አሳሳቢ ሆኗል። ቀደም ባሉት ጊዜያት በሀገር ውስጥም ሆነ በዓለም አቀፍ ደረጃ መሰል ቀውሶች ሲከሰቱ ሸማቹ ማህበረሰብ የሸቀጥ እጥረት ሊያጋጥም ይችላል በሚል ስጋት የምግብ ፍጆታዎችን በብዛት ገዝቶ ማከማቸት የተለመደ ልማዱ ነበር። አሁን ላይ ግን ገበያው በሚገርም ሁኔታ ቀዝቅዟል። ነጋዴዎች እንደሚሉት የሚገዛ ገበያተኛ የለም። ይህ ሁኔታ ኗሪው አስቀድሞም በከፍተኛ የኑሮ ውድነት ክፉኛ የተጎዳ በመሆኑ በጨመረ ዋጋ ሸቀጦችን በብዛት ለመግዛት የሚያስችል የኢኮኖሚ አቅም እንዳጣ ፍንትው አድርጎ የሚያሳይ ነው። የአሜሪካው የፌዴራል ምርመራ ቢሮ ኤፍቢአይ ጥብቅና ሚስጥራዊ መረጃ አውጥቷል። ከመካከለኛው ምስራቅ አልፎ የሀያሏን አሜሪካ ምድር በቀጥታ ሊያናውጥ የሚችል አዲስ የጸጥታ ስጋት ተደቅኗል ብሏል። የትራምፕ አስተዳደር በኢራን ላይ የከፈተውን ዘመቻ ተከትሎ የኢራን መንግስት በካሊፎርኒያ ግዛት ላይ ድንገተኛና አውዳሚ ያጸፋ የድሮን ጥቃት ሊሰነዝር እንደሚችል ለካሊፎርኒያ ፖሊስ ዲፓርትመንቶችና የጸጥታ አካላት አስቸኳይና ጥብቅ ማሳሰቢያ አስተላልፏል። መረጃዎች የሚያመለክቱት ከሆነ ይህ አስደንጋጭ ጥቃት በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚገኙና ማንነታቸው በውል ካልታወቁ መርከቦች ላይ በሚነሱ ፈንጂ በጫኑ የረቀቁ ሰው አልባ አውሮፕላኖች ወይም ድሮኖች አማካኝነት ሊፈጸም ይችላል የሚል ከፍተኛ ፍርሃት አንዣቧል። ምንም እንኳን የጥቃቱ ትክክለኛ ሰዓትና የተመረጠው ኢላማ በግልጽ ባይታወቅም የአሜሪካ አሊያም የእስራኤል ኃይሎች ኢራንን በድጋሜ የሚመቱ ከሆነ አጸፋውን በቅጽበት ለመመለስ አስቀድመው የተዘጋጁና ትዕዛዝ የሚጠብቁ የተኙ ሴሎች በአሜሪካ ምድር ሊኖሩ እንደሚችሉ የስለላ ተቋማቱ አጥብቀው እያስጠነቀቁ ይገኛሉ። ክቡራትና ክቡራን ለምሽቱ የያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።